እስኪ አንድ ወግ ላጫውታችሁ። ለጥቂት ሰከንዶች አይናችሁን ጨፈን አድርጉና ወደ ህሊናችሁ ተመለሱ። አንድ ወጣት ነበር። ስሙን ኤልያስን በለው። ኤልያስ ለፍቅረኛው የነበረው መስጠት የዋህነት ሳይሆን የእብደት ነበር ማለት ይቻላል። እሷ በረደኝ ባላለችበት ብርድ ልብስ ለማልበስ የሚጥር ለሷ ደስታ ሲል የራሱንም ህልም አጣጥፎ ቁም ሳጥን ውስጥ የከተተ በቃ ምን ልበላችሁ ከሷ ወዲያ በምድር የሚል አፍቃሪ ነበር። ለሷ ያለው መውደድ የፍቅር ጣሪያውን የነካ ነበር። ነገር ግን አንድ ቀን ጥላው ሄደች። ይቺ ምርጥ የሚላት ፍቅረኛው ከዳችው። ያኔ ኤልያስ ዳግም እንደተፈጠረ ሰው ሆኖ ተለወጠ። ያ የፍቅር ማር ሲያፈስላት የነበረው አንደበቱ መርዝ መርጨት ጀመረ። የኤልያስን መለወጥ የታዘቡ ጓደኞቹ ኤልያስ ምን ሆንክ? እንደዚያ ተወዳት አልነበረም እንዴ? እያሉ ጠየቁት። ብዙ አስጨነቁት። እሱ ግን ፈጽሞ የማይረሳና መራር የሆነ ምላሽ ሰጣቸው። ያለመለመኝ ዝናብ አጥለቅልቆ ሊገለኝ ይችላል የሚለውን አባባል ደጋግሞ ነገራቸው። ይህን ጊዜ ነው አንድ እውነት የሚገባን፣ ፍቅርና ጥላቻ የአንድ ሳንቲም ሁለት ገጽታዎች መሆናቸውን። የኃይል መጠናቸው እኩል ነው፣ ነገር ግን አቅጣጫቸው ብቻ ነው የሚለያየው። ዛሬ የምንወያየው ስለ አንድ ስለማይመች እውነት ነው። የወደደ ሰው እንዴት ክፉኛ ይጠላሃል የሚለውን የሰው ልጅ የውስጥ ነፍስ ድብቅ ገጽታ እንፈትሻለን። አምናለሁ ይህን ወግ ስንጨርስ ያለፈውንም ሆነ የአሁኑን ግንኙነታችሁን በሌላ መነጽር ማየት ትጀምራላችሁ። ነገርን ከስሩ ውሃን ከጥሩ እንዲሉ አበው ነገሩን ከስሩ መመርመር እንጀምር። በባህላችን ፍቅር አይን የለውም እንላለን። ነገር ግን ስነልቦናው ሌላ ነገር ይነግረናል። አንዳንዴ ፍቅር የምንለው ነገር መዋለ ንዋይ ማፍሰስ ወይም ኢንቨስትመንት ነው። እንደዚህ አድርጋችሁ አስቡት። አንድ አዲስ መኪና ስትገዙ በየቀኑ ተወለውሉታላችሁ። አቧራ እንዳይነካው ትሳሱለታላችሁ። ከ2 ዓመት በኋላ ግን ቢቆሽሽም ግድ የላችሁም። ጭረት ቢኖረውም አያሳስባችሁም። መጀመሪያ ላይ ለምን ሳሳችሁለት? ስለወደዳችሁት ብቻ ሳይሆን ያፈሰሳችሁበት ገንዘብ እንዳይባክን በመስጋታችሁ ነው። ከሰዎች ጋር ባላችሁ ግንኙነትም እንዲሁ ነው። ኤልያስ ያን ሁሉ መስዋዕትነት ሲከፍል ውስጠ ህሊናው ሂሳብ እያሰላ ነበር። እኔ ይህንን አድርጌላታለሁ፣ ስለዚህ እሷ ለኔ ታማኝ የመሆን ዕዳ አለባት የሚል ስሌት። ይህ በስነ ልቦና ሰንክ ኮስት ፋላሲ ይባላል። በሰውየው ላይ ብዙ ጊዜና ስሜት ስታፈስ ያ ሰው ሲርቅህ የሚሰማ ሐዘን ሳይሆን ኪሳራ ነው። ጊዜህንና እድሜህን የዘረፈ ሌባ ሆኖ ይታያል። ታዲያ ፍቅራችሁ ወደ አደገኛው ቀጠና መቃረቡን በምን ታውቃላችሁ? እነዚህን 5 ምልክቶች ልብ በሉ። የመጀመሪያው ያለነሱ መኖር እንደማትችሉ ስታምኑ። ጤናማ ፍቅር ሰውን በነፃነት መልቀቅ ያውቅበታል። ካለች እኖራለሁ፣ ከሌለችም እኖራለሁ ይላል። ይህ የጤነኛ አፍቃሪ ሁኔታ ነው። አደገኛው ፍቅር ግን ያለሷ ህይወቴ ባዶ ነው ይላል። በመሆኑም ህልውናችሁን በሌላ ሰው መዳፍ ላይ ስታስቀምጡ ያ ሰው ሲሄድ እንደ ነፍሰ ገዳይ ነው የምታዩት። በሁለተኛ ደረጃ ክብርን አሳልፎ መስጠት ነው። ኩራት የሰው ልጅ ትልቁ ሀብቱ ነው። ነገር ግን ሰውን ለማስቀረት ብላችሁ ክብራችሁን ስታራክሱ ራሳችሁን በእስር ቤት ውስጥ እየቆለፋችሁ ነው። ውሎ አድሮ ያ እስር ቤት ሲሰለቻችሁ ወህኒ ቤቱን የቆለፈባችሁን ሰው ትረግሙታላችሁ። በሶስተኛ ደረጃ ጥብቅ ቁጥጥር ማድረግ ነው። ስለምወዳት ነው የምከታተላት የሚባለው ተረት ማብቃት አለበት። ይሄ ፍቅር ሳይሆን ስለላ ነው። ጥርጣሬ የገባበት አእምሮ ደግሞ የሌላውን ክደት ፈጥሮ የማየት አቅም አለው። በአራተኛ ደረጃ ሰውን ከመሬት በላይ መስቀል ነው ወይም ከፍ ማድረግ ነው። አንዳንዴ የምንወደውን ሰው ፈጣሪ እስኪመስለን ድረስ እናመልከዋለን ወይም እንደዛ እናስበዋለን። ነገር ግን ከፍ ብሎ የተሰቀለ ነገር ሲወድቅ መሰባበሩ አይቀርም። ያ ሰው የሰው ልጅ በመሆኑ ስህተት ሲሰራ ካመለካችሁት ማማ ላይ ወርዶ ሲከሰከስ ጥላቻችሁ ይበረታል። በአምስተኛ ደረጃ የሂሳብ መዝገብ መያዝ ነው።
ባለፈው እንዲህ አድርጌላት እሷ ግን እንዲህ አደረገች እያላችሁ ደረሰኝ የምትሰበስቡ ከሆነ እናንተ አፍቃሪ ሳትሆኑ ክስ የምታዘጋጁ አቃቤ ሕግ ናችሁ። ታዲያ ስሜቱ መቼ ነው የሚገነፍለው? አንድ ውድ የሸክላ ሳህን በእጃችሁ ላይ አለ እንበል። ሰው እንዳይቀማችሁ አጥብቃችሁ ትይዙታላችሁ። ነገር ግን በድንገት ከእጃችሁ አምልጦ ሲሰበር ያ የሚያምረው ሳህን ወደ ስብርባሪነት ይለወጣል። ያ ስብርባሪ ደግሞ ይወጋችኋል። ጥላቻ ማለት የተሰበረ ፍቅር ነው። አእምሯችሁ ከህመሙ ለመፈወስ ሲል ስህተታችሁን ወደ ንዴት ይለውጠዋል። በፍቅር ጊዜ የሚረጨው የደስታ ኬሚካል በሰከንድ ውስጥ ወደ የበቀል መርዝ ይቀየራል። እኛ ያደግነው በጽናት ባህል ውስጥ ነው። ወንዱ ወንድ አያለቅስም ተብሎ፣ ሴቷ ደግሞ ትዳርሽን ቻል አድርገሽ ኑሪ ተብላ ስሜታችንን አፍነን እንድንይዝ ነው የምንመከረው። ነገር ግን የታመቀ ስሜት አይሞትም፣ ይበሰብሳል እንጂ። ማልቀስ ሲገባን እንቆጣለን። ናፈቅሽኝ ማለት ሲገባን እጠላሻለሁ እንላለን። ያ ጥላቻ ሌላ ምንም ሳይሆን አቅጣጫውን የሳተ ፍቅር ነው። ታዲያ ነፃ አፍቃሪ ለመሆን ምንድነው መፍትሄው ካልከኝ፣ የመጀመሪያውና ዋነኛው ነገር ማንነትን አታጥፋ የሚለው ነው። ፍቅረኛ በህይወትህ የአትክልት ስፍራ ውስጥ ያለች አበባ እንጂ አትክልተኛው መሆን የለባትም። አበባዋ ብትጠወልግ እንኳን የአትክልት ስፍራው ሊኖር ይገባል። በሁለተኛ ደረጃ ሰዎች አላፊ መሆናቸውን እወቅ። በህይወትህ ያለ እያንዳንዱ ሰው ለተወሰነ ጊዜ አብሮህ የሚጓዝ መንገደኛ መሆኑን እወቅ። በሶስተኛ ደረጃ ሰውን ከነጉድለቱ ውደድ። የምትወደው በህሊናህ የሳልከውን ተረት ሳይሆን እውነተኛውን ሰው ይሁን። ያኔ ውድቀቱ አያስደነግጥህም። መጀመሪያ ላይ የጠቀስኩላችሁን ኤልያስን አስታውሳችሁት? ባለፈው ሳምንት ለአንድ ጓደኛው ሲያወራው የጠላኋት እሷን ሳይሆን ለሷ ብዬ የገደልኩትን ማንነቴን ነበር አለው። እናም ትምህርቱ ይሄ ነው። ፍቅር ራስን መለገስ ሳይሆን አብሮ መኖር። ራስህን ባዶ አድርገህ ለሌላ ሰው ከሰጠህ ውሎ አድሮ ያ ሰው ሲሞላ አንተ መጉደልህ ቁጭት ይፈጥርብሃል። ስለዚህ ሰውን ከመውደድህ በፊት ያ ሰው ቢሄድ እንኳ ተርፈህ የምትቆምበት የራስህ ፍቅር ይኖርህ። እናም ጥያቄው ለእናንተ ይሄ ነው። ፍቅር ወደ ጥላቻ ሲቀየር አይታችሁ ታውቃላችሁ? ምክንያቱስ ምን ነበር? በኮሜንት ላይ አጋሩኝ። ለዛሬው እዚህ ላይ ይበቃናል። በሚቀጥለው በሌላ ርዕስ እስከምንገናኝ ሰላም።